ሰላም ጤና ይስጥልኝ የተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ምሽት ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችም በፍጥነት እንዲደርሷችሁ የደውል ምልክቱን መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በአማራ ክልል በጎንደር በተደረገው ውጊያ እዛው የተገኙት ተመስገን ጥሩነህ ጎንደር ከፋኖ ምን ያገኛል ብሏል። በጎንደር የተደረገው ውጊያ ተመስገን ጥሩነህ በታንክ ታጅቦ በበርካታ ወታደሮች ታጅቦ ንግግር አድርጎ ተመልሷል። በአማራ ክልል አዊ፣ አዲስ ቅዳም፣ ጎንደር ዙሪያ፣ ሊሞ፣ ከምከም፣ ሞጣና አካባቢው፣ ሰሜን ወሎ መርሳ፣ ባሶ ሊበን፣ ጃዊ ይጠቀሳሉ። በእነዚህ ቦታዎች ላይ እንግዲህ አዳዲስ ጥቃቶች የተፈጸሙበትና ፋኖ በርካታ ድሎችን ያገኘበት ቀጠናዎች ሆኖ ተመዝግቧል። በሌላ መረጃ ከትላንትና ወዲያ እንግዲህ ደባርቅ ላይ ተገኝተው ንግግር ያደረጉት የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ስልጣን በአቋራጭ ለመያዝ ከምጥሩ ኃይሎች ጋር መስዋዕትነት እየከፈልን ነው ብሏል። መከላከያን ፊት ለፊት የሚዋጋ የለም ያሉት ደግሞ ለገሰ ቱሉ ናቸው። እነዚህ ሁለቱም ባለስልጣናቶች እንግዲህ የብልጽግና ባለስልጣናት ናቸው። አንደኛው ፕሮፓጋንዳና ቅስቀሳ ቃል አቀባይ ሲሆን ሌላኛው ደግሞ በግንባር ሰራዊትን እያዋጋ የሚገኝ ሌተናል ጀነራል የሰሜን ምዕራብ እዝ ዋና አዛዥ ነው። እንግዲህ መሬት ላይ ያለው ጀነራሎቹ እያመኑ ያሉት መስዋዕትነት እየከፈሉ መሆናቸውን ሲገልጹ፣ ለገሰ ቱሉ ደግሞ መከላከያ ፊት ለፊት ቆሞ የሚዋጋ ኃይል የለም ሲል የለመደውን ፕሮፓጋንዳ ማሰማት ቀጥሎበታል። በሌላ መረጃ የጠለምትና አካባቢው የማንነት አስመላሽ ኮሚቴ የህወሓት ታጣቂዎች እንግዲህ ጦርነት የሚያደርገው ዝግጅት እያደረጉ ይገኛሉ ብሏል። የጠለምት ህዝብ ህወሓት በተለያዩ ቦታዎች ሰራዊት እያስጠጋ መሆኑንም ጠቁሟል። ለአብነት በሽራሮ፣ በደደቢት፣ አዲባሎ፣ ዛላ አካባቢ ሰራዊት አስጠግቷል። በሌላ ቀጠናም ደግሞ ሰርጎው ወደ ውስጥ የመግባት እንቅስቃሴዎች አሉ ተብሏል። በሌላ መረጃ የወርቅ ማዕድን ቁፋሮ ተብሎ በርካታ የህወሓት ታጣቂዎች ወደ አማራ ክልል እየገቡ እንደሚገኙ ነው የተገለጸው። በተለይ ፍየል ውሃ፣ አንበል፣ ማይተክልት፣ አንቦ ማድሪ፣ ደርግ ባይ ወርቅ እየቆፈሩ ነው ተብሏል። ህዝቡ እያፈናቀሉ እንደሚገኙ ነው የተገለጸው። የህወሓት ታጣቂዎች እንግዲህ ከጀነራሎች ጋር አብረው በመመሳጠር ነው የወርቅ ስራ ላይ የተሰማሩ ተብሏል። አማራ ክልል እንግዲህ የገጠር ቀበሌዎች በርካታ ቦታዎች ላይ የህወሓት ታጣቂዎች ተሰማርቶ የወርቅ ማውጣት ስራ ላይ እንደሚገኙ ነው የተገለጸው። አንዳንድ እንቅስቃሴዎችም አሉ። የሚገቡባቸው ቦታዎች ላይ የአማራን ተወላጅ እያፈናቀሉ እንደሚገኙ ነው የተጠቆመው። በሌላ መረጃ በጎንደር ሲደረግ የነበረው ውጊያ ከሰዓት በኋላ ጋብ ማለቱ ተሰምቷል። በትላንትናው ዕለት የተመሰረተው የፋኖ ኮር በዚህ በዛሬው ውጊያ ተሳትፎበታል ተብሏል። አብዛኛውን በርካታ ቦታዎችን እንግዲህ ነጥብ ያስጣለው ትላንት የተመሰረተው የፋኖ ኮር ነው የተባለው። የብልጽግና ፕሮፓጋንዳ ፋኖ ተዳክሟል ሲሉ የነበሩት ፋኖ እንዳልተዳከመ በተግባር አሳይቷቸዋልም ነው የተባለው። መከላከያ በማክሰኝት የቤት ለቤት ፍተሻ አድርገዋል ተብሏል። በርካታ የገበሬዎችን መሳሪያ እየነጠቀም እንደሚገኝ ተገልጿል። መሳሪያ የመቀማት ስራዎች ተሰርቷል። ይሄ መሳሪያ እንዲመለስላችሁ ከፈለጋችሁ በሚሊሻ ተመዝግባችሁ ከኛ ጎን ሆናችሁ ፋኖን መዋጋት አለባችሁ ብሏቸዋል አርሶ አደሮችን። እንግዲህ አርሶ አደሮቹ ከፍላጎት ውጪ ከፋኖ ጋር እንዲዋጉ የማድረግ ስራዎችን እየሰሩ ይገኛሉ በዛ አካባቢ። እነዚህ አርሶ አደሮች ይህም መሳሪያ የገዙት በራሳቸው ንብረት ነው። ግማሹ መሬቱን ሽጦ፣ ግማሹ በሬውን ሽጦ መሳሪያውን የታጠቀበት ሁኔታ ነው ያለው። ይሄ መሳሪያ ዛሬ አይደለም የተገዛው።
ቀደም ሲል በተወረሩበት ሰዓት እያንዳንዱ ራሱን ለመከላከል የገዛ መሳሪያ ነው። አብዛኛው አማራ ክልል ላይ እንደሚታወቀው መሳሪያ ይነስም ይብዛም ኋላ ቀር የሚሆን ዘመናዊ መሳሪያዎች እያንዳንዱ አርሶ አደር ይዞ ነው የሚንቀሳቀሰው። ለቅሶ ቦታም ቢሆን ሰርግ ቦታም ቢሆን እርሻ ቦታቸውም ቢሆኑ ጫካ እንደመሆኑ መጠን ገበሬው መሳሪያ ከእጁ አያጣም። ይሄንን መሳሪያ በራሱ ጊዜ ነው የገዛው። አሁን ይሄንን መሳሪያ እንዳንነጥቃችሁ ከኛ ጋር ተሰልፋችሁ ልጆቻችሁ ላይ መተኮስ አለባችሁ የሚል ግዳጅ እየቀረበባቸው እንደሚገኝ ተገልጿል። በሌላ መረጃ በአላማጣ ከተማ የመከላከያ የሲቪል መረጃ የነበረው በፋኖ ተወስዷል ተብሏል። የህወሓት ታጣቂ ላይም ፋኖቹ እርምጃ ወስዷል። አንድ የህወሓት ታጣቂ ተገሏል ነው የተባለው። 3 ታጣቂዎች እንደቆሰሉ ከአካባቢ የሚወጡ መረጃዎች ይጠቁማሉ። ሌላው በሞጣና ሞጣ ዙሪያ በሞጣ ከተማ አቅራቢያም ድረስ እንግዲህ ውጊያ ሲደረግ መዋሉን የተሰማው ከፍተኛ ሰብአዊ ጉዳት ደርሷል። እስከ ቻይና ካምፕ ውጊያው ያካለለ ነው የተባለው። 5 ምርኮኛና 14 መሳሪያ ተማርኳል። ወደ 3000 ተተኳሾች በፋኖ እጅ እንደገባ ተገልጿል። የዚህ አካባቢ ውጊያም ጠንከር ያለ ውጊያ እንደነበር ተሰምቷል። በሌላ መረጃ በሰሜን ሸዋ አጣዬ አካባቢ አንድ የቀበሌ ሊቀመንበር ጨምሮ በርካታ ሚሊሻ እንደተገደለ የተገለጸው ዛሬ ጠዋት ነው። እንግዲህ ደፈጣ ላይ ወጥተው የተመቱት ተብሏል። በርካታ ሚሊሾች እንደቆሰሉ መረጃዎች ያመላክታሉ። ሌላው በአማራ ክልል በባህር ዳር የተለያዩ ስብሰባዎች እየተደረጉ ይገኛሉ። በርካታ ስብሰባዎች ናቸው። እንግዲህ የጤና ባለሙያ መድረክ የሚል ለብቻ አለ፣ የነጋዴዎች መድረክ የሚል ለብቻ አለ፣ የፖለቲካ ፓርቲዎች የሚል መድረክ ለብቻ አለ። ሁሉም እንግዲህ እየተከፋፈሉ ስብሰባ እያደረጉ ይገኛሉ። የዚህ ስብሰባ ዋና ዓላማና ውጤት እንግዲህ መረጃው ሲደርሰን ይዘን የምንመጣ ይሆናል። በነገራችን ላይ የአማራ ክልል ስብሰባ አያልቅም። የአማራ ክልል ስብሰባ እና የቀጠሮ ውጊያዎች እንደቀጠሉ ናቸው። ሌላ አርሶ አደሮችን ለማዳበሪያ ጥሪ ካደረጉላቸው በኋላ ስብሰባ አድርጎ አርሶ አደሮቹ ፋኖን እየተቃወሙ ነው በማለት ፕሮፓጋንዳ ለመስራት እየሞከሩ ይገኛሉ። አንዳንድ አርሶ አደሮች ላይም ይሄ ፕሮፓጋንዳ ተሰርቷል። እንግዲህ ድል ያልቀናውና ህዝብ ያልተሰለፈለትና እየተደረገ ያለውን ጦርነት ህዝቡ እየተቃወሙ ብልጽግና ገበሬውን ማዳበሪያ ውሰዱ ብሎ ሰብስቦ ፋኖን ተቃውሟል ገበሬ ብሎ ፕሮፓጋንዳ እየሰራበት እንደሚገኝ ተገልጿል። ሌላው አብይ አህመድ ሰርተው የማያውቁትን ብሎ መናገሩን ተከትሎ ጀዋር መሐመድ ስልጣን ልቀቅልንና ሰርተን እናሳያለን ብለውታል። እንግዲህ ጀዋር መሐመድ በርካታ ጉዳዮችንም አንስቷል። በሰሜኑ ጦርነት ወቅት የወደመውን ንብረት ብልጽግና ያወጣውን ወጪ እንደውም በኦሮሚያ ክልል ላይ የወጣው ወጪና አማራ ክልል ላይ የወጣውን ወጪ ዘርዘር አድርጎ አስቀምጧል። የአማራ ክልሉን የወጣውን ወጪ ያሳነሰበት ሁኔታ ነው ያለው። በትግራይ ክልል ወደ 30 ቢሊዮን ብልጽግና ከስሯል ነው ያለው ጀዋር መሐመድ። ኦሮሚያ ክልል ላይ በተደረጉ ውጊያዎች 20 ቢሊዮን ብልጽግና እንደከሰረና አማራ ክልል ላይ 10 ቢሊዮን እንደከሰረ ነው የገለጸው። ምናልባት አማራ ክልል ላይ ከትግራዩ ጦርነት የተናነሰ ጦርነት አይደለም የተደረገው። በዚህ በ2 ዓመት ጊዜ ውስጥ ብልጽግና ያልተጠቀማቸው መሳሪያዎች የሉም። አየር ተጠቅሟል፣ መካናይዝድ ተጠቅሟል። እስከ ቢኤም 21 ድረስ የተጠቀመበት ሁኔታ ነው ያለው። ሮኬቶች አልቀሩትም። የኤምሬት ሀገር ሮኬት ሙሉ ለሙሉ ነው የተጠቀመው። ከተለያዩ ሀገሮች የመጡ ፈንጂዎችን ተጠቅሟል። እነዚህ ሁሉ ተዳምሮ ምናልባት ብልጽግና ከኪሱ ያላወጣ ገንዘብና የእርዳታ ገንዘብ ስለሆነ ወጪው አልታወቀውም እንጂ ከትግራይ ጦርነት ጋር ሲተያይ ባላንስ ነው። ጀዋር መሐመድ እንግዲህ ይሄንን እንዲያስተካክልም ጥሪ የቀረበለት ሁኔታ ነው ያለው። አስተያየት መስጫው ላይ ጀዋር መሐመድ የኦሮሚያውን ያስበለጠበትና የትግራይኑም በጣም ስኬሉን የሰቀለበትና የአማራው ክልል ላይ የተደረጉትን ወጪዎች በ10 ቢሊዮን ብቻ ያስቀመጠበት ሁኔታ ነው ያለው። አገዛዙ በርካታ ኪሳራ ደርሶበታል። እንደ አማራ ክልል ኦሮሚያ ክልል ላይ ወታደር አልተማረከም፣ ወታደርም አልተገደለም። በርካታ ወታደር ኪሳራ ደርሶበታል። በሰውም በኢኮኖሚም በርካታ ኪሳራ እንደደረሰበት ነው መረጃዎች የሚያመላክቱ። አድማጮቻችን፣ ተመልካቾቻችን እንግዲህ በሀገራችን ኢትዮጵያ የሚደረጉ የፖለቲካ እንቅስቃሴዎች የጦርነት ተስፋፍቶ የቀጠሉበት ሁኔታ ነው ያለው። አንዳንድ ቦታዎች ላይ ሐኪሞች ያልሆኑትን የብልጽግና አመራሮችን ጋውን በማስለበስ ሐኪሞች ነው በማለት ስብሰባ አብሮ ለማድረግ ሙከራዎች እየተደረጉ ይገኛሉ። አንዳንድ ደግሞ የፖለቲካ ፓርቲዎችን የማይወክሉ ፓርቲዎች
የከሌ ፓርቲንን በማለት በፓርቲ ስም ሽልማት የመስጠት ሁኔታዎችም የሚስተዋሉበት ሁኔታ ነው ያለው። እርስ በራሳቸው እየተሰራረቁ የሚኖሩበት አንደኛው ገዳይ ሲሆን አንደኛው ቀባሪ የመሆን አይነት ነገር ታይቷል። ለአዳነች አቤቤ የተሰጠው ሽልማት ፓርቲው እኛ የለንበትም ከኛ እውቅና ውጪ ነው ያለበት ሁኔታ ነው ያለው። እንዲህ አይነት መሸዋወዶች ሁሉ አሉ። እንደገና ደግሞ ከጤና ባለሙያዎች ጋርም በጤና ባለሙያ ስም ስብሰባ ለመቀመጥ ራሳቸው የብልጽግና ደጋፊ የሆኑት የጤና ባለሙያዎችን ጥያቄ ለመቅበር ከፍተኛ ስራ እየተሰራ እንደሚገኝ ተገልጿል። እነዚህ ሁሉ ተቀባይነት የላቸውም እየተባለ ይገኛል። ጤና ባለሙያዎችም ይህን ጉዳይ ህዝብ ይወቅልን እያሉ ይገኛሉ ከወዲሁ። አድማጮቻችን፣ ተመልካቾቻችን መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መርሃ ግብር እንገናኛለን። መልካም ጊዜ